ሰላም ጤና ይስጥልን ክቡራና ክቡራት የቻናላችን ተከታታዮች፣ ዛሬ እንደተለመደው በቀጠናውና በዓለም አቀፍ ደረጃ የተከሰቱ አበይት ፖለቲካል፣ ዲፕሎማሲያዊና ተፈጥሯዊ ክስተቶችን ይዘንላችሁ ቀርበናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችንን እየጋበዝ ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ ማድረግ ቤተሰብ እንድትሆኑ እናስታውሳችኋለን። ወደ ዝርዝር መረጃው እናልፋለን። በአሁኑ ወቅት ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል ውስጥ በተለያዩ ከተሞች በወጣቶች ላይ እያካሄደ ያለው የግዳጅ ምልመላና አፈና የክልሉ ህዝብ በእጅጉ እያሳሰበ ይገኛል። ምንም እንኳ ህዝቡ ይህንን ድርጊት በአደባባይ በመውጣትና ወጣቶችን ለመውሰድ የሚመጡ መኪናዎችን በመቃወም እንዲሁም ድንጋይ በመወርወር ጭምር ተቃውሞውን እየገለጸ ቢሆንም ህወሓት ታጣቂዎች ግን ተቃውሞውን ችላ በማለት በግዳጅ ወጣቶችን የማፈን ተግባራቸውን እንደቀጠሉበት ታውቋል። በዚህ ጉዳይ ላይ ጠንካራ አቋማቸውን የገለጹት ፕሮፌሰር አረጋዊ ገብረ ህይወት በትግራይ ክልል እየተካሄደ ያለው ይህ ግዳጅ ምልመላ ወይም በአንዳንዶቹ ዘንድ እንደ አብዮት የሚጠራው ድርጊት ወጣቶችን በከፍተኛ አደጋ የሚዳርግ በመሆኑ በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። በተለይም በመቀሌ ከተማ በሰሜን ወረዳ በቀበሌ 3 እና በቀበሌ 5 እና 6 አካባቢ የሚታየው አፈና፣ በአካባቢው እናቶች በምሬት የሚያሰሙት ተቃውሞና የህወሓት ታጣቂዎች የሚያሳዩት የኃይል እርምጃ በቪዲዮ ተቀድቶ ጭምር በማህበራዊ ሚዲያ ላይ እየተሰራጨ ይገኛል። አፈናውን የሚያከናውኑት መንገድ እጅግ አስደንጋጭ ነው። አካባቢ ነዋሪዎች እንደገለጹት ታጣቂዎች ወጣቶቹን ከመኖሪያ ቤታቸው እየለቀሙ በመውሰድ በመጀመሪያ ደረጃ ትምህርት ቤት እንዲያስገባቸውና ከዛም በታጠቁ መኪኖች አማካኝነት ወደ ተለያዩ ወታደራዊ ካምፖች ይወስዳቸዋል ብለዋል። ኢትዮጵያ ኢንሳይደር ምንጮቹን አነጋግሮ እንደዘገበው በከተማዋ ወጣቶች በግድ ሲወሰዱ የሚያሳይ ተንቀሳቃሽ ምስል በመቀሌ ሰሜን ክፍል ከተማ የሚገኝ መጀመሪያ ደረጃ ትምህርት ቤት ቅጥር ግቢ ውስጥ የተቀረጸ ናቸው ብለዋል። በቪዲዮው ላይ ታጣቂዎች የጦር መሳሪያ ይዘው ሲቆሙ የተወሰኑ ወጣቶች ደግሞ በግዳጅ መኪና ውስጥ ሲገቡ ይታያል። ከጀርባው የተሰበሰበው የነበሩ ቤተሰቦች ነዋሪዎች ጭንቀታቸውን መቆጣጠር አቅቷቸው ሲጮሁ በግልጽ የሚያሳይ እንደሆነ ተገልጿል። የአፈና መቀሌ ከተማ ብቻ የተወሰነ አይደለም። ኢትዮጵያ ኢንሳይደር ያነጋግራቸው አይን እማኞች አፈናው ወደ ክልሉ ዋና ከተማ መቀሌ ሳይቀር በስፋት መድረሱን ያስረዳሉ። በሀያዎቹ እድሜ ክልል ውስጥ የሚገኙ ወጣቶች፣ ሌላው ቀርቶ በሃይማኖት ትምህርት ቤት መስጂድ ውስጥ ትምህርት ሲከታተል የነበረ የ18 ዓመት ወጣት ሳይቀር ታፍኖ እንደተወሰደ አንድ ነዋሪ ገልጿል። ቤተሰቦቹ ወጣቶቹን ለማግኘት ወደ ፖሊስ ጣቢያ ቢሄዱም የለም የሚል ምላሽ እንደተሰጣቸውና በኋላ ግን በወታደራዊ ማሰልጠኛ ጣቢያ እንደሚገኝ ማረጋገጣቸውን የህወሓት አስተዳደር መረጃ ግልጽነትና የግልጽነት ችግር እንደሚታይበት ጭምር የሚያሳይ ነው ተብሏል። ህወሓት ለዚህ ሁሉ ክስና ተቃውሞ ሲሰጥ የነበረው ምላሽ ይህ አፈና ሳይሆን ለወረራ ለመከላከል ዝግጅት ነው በሚል ነው። ይሁን እንጂ የክልሉ ነዋሪዎች ስጋት ከቀን ወደ ቀን እየጨመረ መሆኑ ታውቋል። አቶ አድማስ ብርሃኑ እንደገለጹት ህወሓት በቅርቡ ባወጣው መመሪያ መሰረት የግዳጅ ምልመላው የማይቀበሉ ማንኛውም የክልሉ ነዋሪ ከ10 እስከ 50 ሺህ ብር ድረስ ተቀጥቶ ወደ ወታደራዊ ካምፕ እንደሚወሰድም ጭምር ገልጸዋል። ይህ የግዳጅ ምልመላ በህግ ሽፋን ለመፈጸም እየተሞከረ መሆኑን በግልጽ የሚያሳይ ነው ይላሉ አንዳንድ ተንታኞች። በተለይም የ2013ቱን ጦርነት ተሳትፈው ወደ ቤተሰቦቻቸው ተመልሰው የነበሩ ወጣቶች ጭምር እንደገና እየተጠሩና እየታፈኑ ወደ ወታደራዊ ካምፕ እንደሚሄዱ የተደረገ ነው ተብሏል። ቤተሰቦቻቸው ልጆቻቸውን ለመደበቅ በመገደዳቸው የክልሉ ማህበራዊ መስተጋብር ተጓድሏል የተባለው አፈናው በአክሱም፣ በመቀሌ፣ በአድዋና በሌሎች የክልል አካባቢዎች በስፋት የተከናወነ መሆኑ ታውቋል። በተለይም በአድዋ ወረዳ ልዩ ስሙ አደጋው በሚባል ቀበሌ የሚኖሩ ተስፋ ገብረ እግዚአብሔር የተባሉ ግለሰብ ወንድም እንደተናገሩት ወጣቱ በግዳጅ ወታደራዊ ስልጠና ላይ ሳለ በከባድ ጉዳት ደርሶበት በአሁኑ ሰዓት ሆስፒታል ሕክምና ላይ መሆኑ ተገልጿል። በተመሳሳይ በኢንጂነር ከተማ በአቅራቢያው በሚገኘው ወርቅ ማዕድን ማውጫ ስፍራ ከ60 በላይ ታጣቂዎች ከ700 በላይ ሰዎችን አፍነው እንደወሰዱ መረጃዎች እንደሚጠቁሙ ታውቋል። በአጠቃላይ በትግራይ ክልል ያለው ሁኔታ እጅግ አሳሳቢ ነው። ወጣቶች በስጋት ውስጥ ያሉ ሲሆን ቤተሰቦቻቸው በከፍተኛ ጭንቀት እየኖሩ ነው። ህወሓት በክልሉ ያለው የግዳጅ ምልመላ በህግ ተገዥነትና ብሔራዊ ግዴታ መሆኑን ቢገልጽም የአይን እማኞችና የተጎጂ ቤተሰቦች ግን ታሪክ ግን እውነታው ፍጹም የተለየ እንደሆነ ያስረዳሉ። የባንክ ተቋማት ሰራተኞች ሳይቀሩ በታጠቁ ኃይሎች እየታመሱና ከስራቸው እየተስተጓጎሉ እንደሚገኙ ታወቁት። ወደ ቀጣይ መረጃ ስናልፍ በደቡብ ኢትዮጵያ ቤንቻ ሸካ ዞን የበጀት እጥረት ተከትሎ መምህራን ወደ ትምህርት ገበታቸው ሳይመለሱ መቅረታቸው የዓመቱ ማጠቃለያ ፈተና ለመውሰድ የነበሩ ተማሪዎችን በከፍተኛ ችግር ውስጥ መዳረጉ ተሰምቷል። የመምህራን ዋና ጥያቄ መስከረም ወር ደመወዝ ሲሆን አስተዳደር ክፍያውን መክፈል የቻለው በግማሽ በመሆኑ መምህራን መብታቸውን ለመጠበቅ ከሳምንት በፊት ጀምሮ የስራ ማቆም አድማ መምታታቸው ትምህርት ቤቱ እንዲዘጋ ትልቅ አስተዋጽኦ አድርጓል ተብሏል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የዞኑ ዋና አስተዳደር የመምህራን ጥያቄ ትክክለኛና አግባብነትን በግልጽ አምነዋል። ሆኖም ግን አስተዳደር ያለው ከፍተኛ የበጀት እጥረት ቀሪውን 50 በመቶ ለመክፈል እክል እንደተፈጠረባቸው አስታውቀው በተለይም በዞኑ ባለስልጣናትና በመምህራን መካከል ያለው የመረጃ ክፍተት ለችግሩ መባባስ ምክንያት ሆኗል ብለዋል። አስተዳደሩ የፌዴራል መንግስት ገንዘብ እንደለቀቀ የሚናፈሰው ወሬ መሰረተ ቢስ ነው በማለት አስተዳደሩን ተከላክለዋል። የትምህርት ቤቶች መዘጋት በተማሪዎችና በወላጆች ላይ ከፍተኛ ስጋትና ቅሬታ መፍጠሩን ቀጥሏል። በአሁኑ ወቅት በሁለቱም ወገኖች መካከል ምክክር እየተደረገ ቢሆንም በቅርቡ መፍትሄ ይገኛል የሚል ተስፋ እንዳላቸው ተናግረዋል።
ወደ ቀጣይ መረጃ ስናልፍ ዓለም ትኩረቱን በድጋሚ ወደ ኤርትራ ሆኗል። በአፍሪካ ቀንድ የደህንነት ውጥረት በተጀመረበት በዚህ ወቅት በ6 ዩኒቨርሲቲ የሰላምና የግጭት ጥናት ፕሮፌሰር የሆኑት ዮሐንስ ከበደ አሜሪካና አውሮፓ ህብረት በኤርትራ ጉዳይ ላይ የሚያምኑበት እምነት የቅዠት ህልም ነው ሲሉ ገልጸዋል። በሌላ በኩል ኤርትራ ባለፉት ጥቂት ቀናት በተለያዩ ሀገራት የሚገኙ ዲፕሎማሲዎችን በአስቸኳይ ስብሰባ በመጥራት በዋና መስሪያ ቤቷ ወይም በልዩ ቢሮዎች በማነጋገር ላይ መሆኗ ተሰምቷል። ይህ እርምጃ ሀገሪቱ በቀጠናው እያሳየች ካለችው ወታደራዊ ዝግጅትና ፖለቲካዊ መዋቅር ጋር ተያይዞ ቀጠናውን በአዲስ መልክ ለማረጋጋት ወይም ለሚመጣው ለውጥ ዝግጅት ለማድረግ የታለመ ሊሆን እንደሚችል ታዛቢዎች ይገልጻሉ። በኤርትራ ወቅታዊ ፖለቲካዊ ቀውስ ምንጭ የሀገሪቱ ፖለቲካ ስርዓት ነው ተብሏል። ሀገሪቱ በአሁኑ ወቅት ነጻ ፍርድ ቤት ስርዓት፣ ነጻ ፕሬስ እንዲሁም ተቃዋሚ ፓርቲ የላትም። 2026 የ80 ዓመት ዕድሜ ባለቤት የሆኑት ፕሬዝዳንት ኢሳያስ አፈወርቂ እስከዛሬ ለአንድም ምርጫ ራሳቸውን አቅርበው አያውቁም። ይህ መዋቅር የስልጣን ሽግግር እቅድ የሌለው ነው ተብሏል። የፕሬዝዳንቱ መዳከም አፍሪካ ቀንድ ወደ አደገኛ ግጭት ሊከሰተው ይችላል የሚል ስጋትን ፈጥሯል። ኤርትራ ለጦርነት ዝግጅት ላይ መሆኗን ለተባበሩት መንግስታት ድርጅት ማሳወቋን ተከትሎ የኢሳያስ አስተዳደር መዳከሙን ለሰላም እድል ይፈጥራል ወይስ መላውን ቀጠና ወደ ጦርነት ይከተዋል የሚል አዲስ የጦርነት ስጋት ፈጥሯል። ወደ ቀጣይ መረጃ ስናልፍ በውሳና ከተማ የተፈጸመው የውሾች ግድያ ባለፈው ሳምንት ከሰኔ 17 እንደጀመረ በከተማው ነዋሪዎች መረጃ ተረጋግጧል። ከውሻ በሽታ ለመከላከል በሚል ስም ከ400 በላይ ውሾች እንደተገደሉ መደረጉን ከፍተኛ ውዝግብ ፈጥሯል። በከተማው አስተዳደር ትዕዛዝ የተሰጠው ለህዝብ ደህንነት ቢሆንም የአይን ምስክሮች ግን ለተከተቡ ውሾች ጭምር እንዲገደሉ ለነዋሪዎች ትዕዛዝ መስጠታቸውን ይናገራሉ። የያዘ መረጃ የምስራቅ አፍሪካ ቀጠና በርካታ ዓለም አቀፍ ኃይሎች ፍላጎታቸውን ማረፊያ የሆነው በመምጣቱ የሀገሪቱ የሚያደርጓቸውን ስምምነቶችና ጥምረቶች በከፍተኛ ጥንቃቄ እየተፈተሹ ይገኛሉ። በተለይም በባህር በር ፍላጎትና የወደብ ስምምነቶች ተከትሎ በኢትዮጵያና በሶማሌ መካከል የተፈጠረው አለመግባባት በቀጠናው ሰላም ላይ የራሱ ጥላ ማሳደሩ አልቀረም። የዓለም አቀፍ ማህበረሰቡና የአፍሪካ ህብረት በአፍሪካ መካከል ያለውን ልዩ የሰላም መንገድ እና በውይይት ለመፍታት በተደጋጋሚ ጥረቶች እያደረጉ ቢሆንም አሁንም ድረስ ዘላቂ መፍትሄ ማግኘት አልቻሉም። ይህ በእንዲህ እንዳለ የሀገር ውስጥ መረጋጋት ለማስጠበቅ እንደ ጸጥታ ስጋት ለመቀነስ የፌዴራል መከላከያ ሰራዊት በተለያዩ አካባቢዎች ላይ የሰላም ማስከበር ስራውን በስፋት እያከናወነ ይገኛል ተብሏል። በአንዳንድ አካባቢዎች የሚስተዋሉ የጸጥታ መዛባት በማህበረሰቡ የዕለት ተዕለት ህይወትና የንግድ እንቅስቃሴ ላይ ተጽዕኖ እያሳደሩ መሆኑን ታውቋል። መንግስት በበኩሉ የህግ የበላይነትን ለማስከበር ዜጎች ደህንነት ሙሉ በሙሉ ለማስጠበቅ ቁርጠኛ መሆኑን በተደጋጋሚ እየገለጸ ይገኛል። ይሁን እንጂ የዘላቂ ሰላም መረጋጋት የሚቻለው በሁለቱ ወገኖች መካከል እውነተኛ ውይይትና መግባባት ሊፈጥር ብቻ መሆኑን የፖለቲካ ተንታኞች ያሰምሩበታል። የኢኮኖሚ እድገትን ለማስቀጠልና የውጭ ኢንቨስትመንትን ለመሳብ የሀገሩ ሰላምና መረጋጋት ቀዳሚ ሆኖ ወሳኙ መሰረት መሆኑ ተመላክቷል። ወደ መጨረሻው መረጃችን ስንሻገር በአውሮፓ በተለያዩ ሀገራት ላይ የተከሰተው ከባድ የሙቀት ማዕበል የብዙዎችን ህይወት መቅጠፉ ተቀጥሏል። የዓለም አየር ንብረት ድርጅት ባወጣው መግለጫ መሰረት ዘንድሮ በአውሮፓ የተመዘገበው የሙቀት መጠን ከዚህ ቀደም ካለፈው ዓመታት ሁሉ የላቀና እጅግ አስከፊ መሆኑ ታውቋል። በተለይም በደቡብ አውሮፓ ሀገራት ማለትም በጣሊያን፣ ስፔን እና በግሪክ ከፍተኛ የሙቀት መጠን በመመዝገቡ ምክንያት የጤና ተቋማት በድንገት ተጨናንቀዋል። ከሙቀት መጨመር ጋር ተያይዞ በተለያዩ የዱር እንስሳት መጠለያዎችና ደኖች ላይ ከባድ የሰደድ እሳት አደጋ የተከሰተ ሲሆን ይህንን ለመቆጣጠር በሺዎች የሚቆጠሩ የእሳት አደጋ ሰራተኞች ርብርብ እያደረጉ እንደሚገኙ ተገልጿል። የሀገሪቱ መንግስታት ዜጎቹ በተለይም ህጻናትና አረጋውያን ያልበቁ ምክንያት ከቤት እንዳይወጡና የአየር መቀዝቀዣ እንዲጠቀሙ ጥብቅ መመሪያዎችን እያስተላለፉ ይገኛሉ። ውድ ሐመሩሃ ቤተሰቦቻችን ዛሬ ይዘናላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎች ሲለቀቁ ቀድሞ ወደ እናንተ እንደርሱ የናካውን ሰብስክራይብ ማድረግ አትርሱ።